ሰላም እንዴት ናችሁ? ትምህርት ሚኒስቴር በተለያዩ የሙያ ዘርፎች በመጀመሪያ ዲግሪ ተመርቀው የመምህርነት ሙያን መቀላቀል ለሚፈልጉ የአንድ ዓመት ስልጠና መስጠት እንደሚፈልግ አስታውቋል። ስልጠናው አዲስ አበባ ዩኒቨርሲቲን ጨምሮ በተመረጡ 5 ዩኒቨርሲቲዎች ይሰጣል። የምዝገባ መስፈርቱ በተለያዩ የሙያ ዘርፎች በመጀመሪያ ዲግሪ የተመረቁና በሁለተኛ ደረጃ ትምህርት ቤቶች የሚሰጡ የትምህርት አይነቶችና ተዛማጅነት ባላቸው የትምህርት መስኮች በመምህርነት ሙያ መሰልጠንን የሚፈልጉትን ነው የሚጋብዘው ማለት ነው። እነዚህን የትምህርት መስኮችን እና የትምህርት አይነቶችን ቀጥዬ በሚቀጥለው ላይ ነግራችኋለሁ ማለት ነው። ወደ 177 የሚደርሱ የትምህርት አይነቶችን ትምህርት ሚኒስቴር ተዛማጅ የሆኑትን አስቀምጧል። የምዝገባው ጊዜ ከህዳር 16 ከዛሬ ጀምሮ ባሉት ተከታታይ 10 ቀናት ውስጥ ተመዝገቡ ብሏል ማለት ነው። የምዝገባ ቦታው በተመረጡ 5 ዩኒቨርሲቲዎች በኦንላይን ነው ምዝገባው የሚደረገው። ኮተቤ ትምህርት ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ እና አዲስ አበባ ዩኒቨርሲቲ እነዚህ አንጋፋ የተባሉ በትላልቅ የሀገሪቷ ዩኒቨርሲቲዎች ነው ማለት ነው። የትምህርት ስልጠናው ለአንድ ዓመት የሚሰጠው የመምህርነት ስልጠና ማለት ነው። የስልጠና ፕሮግራሙ በአንድ ዓመት የሚጠናቀቅ ሲሆን ለአንድ ዓመት ነው ስልጠናው የሚሰጠው፣ በአንድ ዓመት ነው የሚጠናቀቀው። በቀን መርሃ ግብር የሚማሩ ተማሪዎች የትምህርት ወጪያቸው ሙሉ ለሙሉ በመንግስት እንደሚሸፈን ተገልጿል። ስለዚህ እነዚህ ዩኒቨርሲቲዎች ውስጥ በቀን የምትማሩ ከሆነ ሙሉ በሙሉ ወጪያችሁን ሸፍኖ የሚያስተምራችሁ መንግስት ነው ማለት ነው። ስለዚህ አማራጭ የመምህራንና የስልጠና ትምህርት አይነቶችን ስንመለከት ለምሳሌ ማቴማቲክስ እነዚህን ሲቪል ኢንጂነሪንግ፣ ኤሌክትሪካል ኢንጂነሪንግ፣ ኮምፒውተር ኢንጂነሪንግ፣ መካኒካል ሰርቬይንግን፣ ሃይድሮሊክስን ጨምሮ ወተር ሰፕላይን እነዚህ እዚህ ላይ የምታዩት ትምህርት አይነቶች የተማራችሁ በሙሉ ማስ ላይ ሁለተኛ ደረጃ ላይ ማስን ለማስተማር መማር ትችላላችሁ ወይም መሰልጠን ትችላላችሁ ማለት ነው። ባዮሎጂ ለማስተማር ያለባችሁ ደግሞ አፕላይድ ባዮሎጂ፣ አኒማል ሳይንስ፣ ቬተርነሪ ሳይንስ፣ ፎረስተሪ እና ፐብሊክ ሄልዝ የተማራችሁ ተማሪዎች የመጀመሪያ ዲግሪ ያላችሁ ተማሪዎች ባዮሎጂ ላይ አፕላይ ማድረግ ትችላላችሁ። ስልጠና ወስዳችሁ ቀጣይ ባዮሎጂ ማስተማር ትችላላችሁ ተብሎ የተቀመጠ ነው ማለት ነው። ሌላው ኬሚስትሪ ነው። ፋርማሲ፣ ኬሚካል ላቦራቶሪ፣ ኢንዱስትሪያል ኬሚስትሪ፣ ማቴሪያል ሳይንስ፣ ሜዲካል ላቦራቶሪ እና ፎረንሲክ ኬሚስትሪ የተማራችሁ እንዲሁም ሲቪል ፊዚክስ ላይ ደግሞ ሲቪል ኢንጂነሪንግ፣ ኤሌክትሪካል ኢንጂነሪንግ፣ ሜካኒካል ሰርቬይንግ እና ስታቲክስን ጨምሮ አፕላይድ ፊዚክስ እና አርኪቴክቸራል ፊዚክስን የተማራችሁ በሙሉ እነዚህን ዲፓርትመንቶች እዚህ ጋር የተጠቀሱት ውስጥ ካላችሁ ፊዚክስ ሁለተኛ ደረጃ ላይ ለማስተማር ስልጠና መውሰድ ትችላላችሁ ማለት ነው። ሌላው እንግሊዘኛ ነው። እንግሊዘኛ ደግሞ እንግሊሽ ላንጉዌጅ ኤንድ ሊትሬቸር፣ ጆርናሊዝም፣ ኢትዮጵያን ላንጉዌጅ ኤንድ ሊትሬቸር፣ ኮሚኒኬሽን ኤንድ ሚዲያ ስተዲ እና ጀነራል ሊንግዊስቲክ የተማራችሁ እንግሊዘኛ ለማስተማር መመዝገብ ትችላላችሁ ማለት ነው። ሂስትሪ ደግሞ ሶሻል ስተዲ ዊዝ ሂስትሪ ስፔሻላይዜሽን፣ ሂስትሪ ኤንድ ሄሪቴጅ ማናጅመንት እና ሶሻል አንትሮፖሎጂ የተማራችሁ ሂስትሪ ላይ አፕላይ ማድረግ ትችላላችሁ። ሌላው ጂኦግራፊ ነው። ጂኦግራፊ ደግሞ ጂኦግራፊ ኤንድ ኢንቫይሮንመንታል ስተዲስ፣ ፖፑሌሽን ስተዲ፣ ኢኮቱሪዝም፣ ዲሳስተር፣ ሜትሮሎጂ፣ ጂኦሎጂ እና ዲቨሎፕመንት ኤንድ ኢንቫይሮንመንታል ማኔጅመንት የተማራችሁ ጂኦግራፊ ላይ አፕላይ ማድረግ ትችላላችሁ። ሲቲዝን ኤጁኬሽን ላይ ደግሞ ሲቪክስ፣ ገቨርናንስ፣ ሎ፣ ክሪሚኖሎጂ፣ ፊሎሶፊ እና ፖለቲካል ሳይንስ የተማራችሁ አፕላይ ማድረግ ትችላላችሁ። ኢኮኖሚክስን ደግሞ ኢኮኖሚክስ፣ ፋይናንስ፣ አግሪካልቸር፣ ዲቨሎፕመንታል ኢኮኖሚክስ እና ኮኦፐሬቲቭ አካውንቲንግን እና ኮኦፐሬቲቭ ቢዝነስ ማናጅመንትን የመሳሰለ ከተማራችሁ ኢኮኖሚክስ ሁለተኛ ደረጃ ላይ ለማስተማር መመዝገብ ትችላላችሁ። ሌላው ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ነው። ከኢንፎርሜሽን ቴክኖሎጂ ከኮምፒውተር ሳይንስ፣ ሃይፐር ሴኩሪቲ እና ሶፍትዌር ኢንጂነሪንግ ጋር የተያዙ ዲፓርትመንቶች የተማራችሁ አፕላይ ማድረግ ትችላላችሁ። አግሪካልቸርን ለማስተማር ደግሞ አኒማል ሳይንስ አብዛኛው አግሪካልቸራል ዲፓርትመንት ውስጥ ያሉ ትምህርቶች በሙሉ የተማራችሁት አፕላይ ማድረግ ትችላላችሁ። ከአኒማል ሳይንስ ጀምሮ እስከ ፉድ ሳይንስን፣ አርባን ፎረስትሪን፣ ክሮፕን፣ ፕላንትን ጨምሮ ማለት ነው። ሌላው ውድ ወርክ ቴክኖሎጂ ላይ ደግሞ አርኪቴክቸር የተማራችሁ እና ኤጁኬሽን ኢን ውድ ሳይንስ እና ቴክኖሎጂ የተማራችሁ አፕላይ ማድረግ ትችላላችሁ። ሌላው ፊኒሺንግ ኮንስትራክሽን ወርክን ደግሞ ኮንስትራክሽን ቴክኖሎጂ ጋር የተያዙ እና ኢንጂነሪንግ ጋር የተያዙ ሲቪል ኢንጂነሪንግን የመሳሰለ ከተማራችሁ አፕላይ ማድረግ ትችላላችሁ። ሌላው ዌብ ዲዛይን ኤንድ ዲቨሎፕመንት ነው። ኢንፎርሜሽን ሲስተም ቴክኖሎጂ ጋር የተያዘ ከሳይበር እና ኮምፒውተር ጋር የተማራችሁ። ኮምፒውተር ሜንቴናንስ ኤንድ ኔትወርኪንግ ደግሞ ኮምፒውተር ሳይንስ እና ኢንፎርሜሽን ቴክኖሎጂ የተማራችሁ። አኒማል ፕሮዳክሽን ከአኒማል ሳይንስ ጋር የተያዘ የተማራችሁ። እንዲሁም ናቹራል ሪሶርስ ማናጅመንትን ደግሞ ናቹራል ሪሶርስ ፎረስትሪ፣ ሩራል ዲቨሎፕመንት እንዲሁም አግሮ ፎረስትሪ እና ወተርሼድ ማናጅመንት ጋር የተያዘ የተማራችሁ አፕላይ ማድረግ ትችላላችሁ። እንዲሁም ኮሚኒቲ ሄልዝ ሰርቪስ ፋሚሊ ሄልዝ፣ ፐብሊክ ሄልዝ እና ሚድዋይፈሪን፣ ኢንቫይሮንመንታል ሄልዝን የተማራችሁ አፕላይ ማድረግ ትችላላችሁ። ጆርናሊዝምን ደግሞ ጆርናሊዝም ጋር የተያዘ የተማራችሁ እንዲሁም ሳይኮ ሶሻል ኬር ጊቪንግ ጋር
ሶሻል ወርክን እና ካውንስሊንግ የተማራችሁ አካውንቲንግ ኤንድ ፋይናንስን አካውንቲንግ ኤንድ ቢዝነስን አድሚኒስትሬሽን እና አግሪ ቢዝነስን የተማራችሁ ሌሎችንም ይዞ ማለት ነው። እዚህ ላይ እንደምታዩት ማርኬቲንግ ኤንድ ሴልስ ማናጅመንት ደግሞ ከማርኬቲንግ ጋር የተያዘ የተማራችሁ በሙሉ አፕላይ ማድረግ ትችላላችሁ። ኮሚኒቲ ሄልዝ ሰርቪስ ከፋሚሊ ሄልዝ ጋር ቀደም እንዳየ ነው። ጆርናሊዝምን እነዚህን በሙሉ አፕላይ ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ቮካል ፐርፎርማንስ ላይ እዚህ ጋር ተቀምጦላችኋል። ኤንድ ሄልዝ ኤንድ ፊዚካል ኤጁኬሽን ስፖርት ሳይንስን የተማራችሁ በሙሉ እነዚህን ሁሉ የተማራችሁ አፕላይ ማድረግ ትችላላችሁ። ትምህርት ሚኒስቴር ስልጠና ሰጥቼ ሁለተኛ ደረጃ ላይ እንድታስተምሩ አረጋለሁ እያለ ነው። ወጪው በነፃ ነው። ትምህርት ሚኒስቴር ነው የሚሸፍነው። ስለዚህ የማስተማር ፍላጎቱ ያላችሁ ወይም ደግሞ ያላችሁ ጓደኞቻችሁ ካላችሁ ለነሱም ኢንቫይት አድርጉ። እናንተም ሌላ አማራጭ ስለሆነ እንደ አንድ አማራጭ ተጠቅማችሁ መማር ለምትፈልጉ እድሉን እነሆ ትምህርት ሚኒስቴር አምጥቷል ማለት ነው። በያላችሁበት መልካሙ እንዲገጥማችሁ ተመኘውላችሁ። ባባይ ሊንኩን ከስር አስቀምጥላችኋለሁ የሁሉንም ዩኒቨርሲቲዎች